ምንድነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው የአንተ ዘመድ ሌባ ጎማ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። አልወርድም ብለ ፕሌኑ አይንቀሳቀስም አይሄድም ተባላችሁ፣ አንወርድም አላችሁ። ሰው በዛ ምክንያት ነው የታሰርከው። ምንም ሌላ ነገር የለውም። እና 25 ዓመት በነገራችን ላይ ልጅ ወልዳሃል። አሁን አንተ ቲክታክ ላይ ለምነ ቀኑን ሙሉ ቁጭ ብለ ለምነ ቀኑን ሙሉ ጧት ማታ ቁጭ ብለ ቢግ ሪስፔክት ማ ፋሚሊ ቢግ ሪስፔክት ቢግ ላቭ እያልክ ነው የምትኖረው። ማ ፋሚሊ ቢግ ላቭ ቢግ ሪስፔክት ለምን አድርገህ ነው የምትኖረው? ምን እኛ አሜሪካ ጸዳ ብለን ወልደን ከብደን እናት እየጦርን ቤተሰብ እየጦርን ጽድት ብለን እንኖራለን። እግዚአብሔር ይባረክ። አንተ ወንጀለኛ ስለሆንክ ነው ዛሬ እየጦራለ ያለው፣ በጥሩ ስራ አይደለም። ሶሻል ሚዲያን ኢትዮጵያን ማንም ሳያውቀው ቆስቁሶ ያስተማረ ነው። እዚህ ጋር የምታየው ሰው ሶሻል ሚዲያ አጠቃቀምን እንዴት እንደሆነ ለኢትዮጵያውያን አስጠቅሜ አንተ ዛሬ የምትለምንበት ማኝዚ በሰጠው ድፍረት ነው። ሶሻል ሚዲያ ቆርቋሪ ነኝ። አንተ ቆሮቆራ አንተ አሁን ያላመንከውን ልጅ ነው የምታሳድገው። በፍቅር የወለድከውን ሳይሆን አማራጭ ስላጣ የምታሳድገው ነው። አግብቼ ነው እኔ ልጆችን ወልጄ ማሳድገው። እንዳንተ በየመንገዱ ስዳክር አይደለም። ልዩነትንማ እኩል እንዳታየው፣ አንተ ለማኝ እኩል እንዳታረገው፣ ልመናን ከኔ ጋር እኩል እንዳታረገው። አረን ከብዳለን እንዴ? ከባድ ሚዛን ነን። አንገናኝም። እንትን መጣና አብረን በላን ነው ጭውቴው። እና እንዳትሞክረው አንተ ወንጀለኛ ነህ ምናምን ቆሾ ቆምቦሬ ነህ። ለማይነ ቲክታክ ላይ ቀኑ ሙሉ ሳይሰለች ቢግ ላቭ ቢግ ሪስፔክት